በመጽሐፍ ቅዱስ መጀመሪያ ላይ አንድ እንግዳ የሆነ ታሪክ አለ። አዳምና ሔዋንን እናገኛለን። እነርሱም በኤደን ገነት አትክልት ስፍራ ውስጥ ነበሩ። በዚህ የአትክልት ስፍራ ውስጥ ያለው ነገር ሁሉ መልካም ነው፣ መሆን እንዳለበት ነው ያለው። አንድ አደገኛ ከሆነና ቢበሉት ሊገላቸው እንደሚችል እግዚአብሔር ቀድሞ ካስጠነቀቃቸው ዛፍ በስተቀር። በቃ ያ ብቻ ነው? ይህን ፍሬ ባይበሉ ደህና እንሆናለን? በትክክል እጅግ ቀላል ይመስላል። ነገር ግን በአትክልት ስፍራ ውስጥ እባብ ነበር። እባቡም የተለየን ታሪክ መንገር ጀመረ። ከዚህ ዛፍ ፍሬ ብትበሉ አይገድላችሁም ይላቸዋል። እንደውም እንደ እግዚአብሔር እንድትሆኑ ያደርጋችኋል። አዳምና ሔዋን እባቡን ያምኑና ፍሬውን ይበላሉ። በዚህም ምክንያት የአትክልት ስፍራው መልካምነት በአሳዛኝ ሁኔታ ጠፋ። እግዚአብሔር በፈጠረው ሰናይ ዓለም ውስጥ ክፋትና ሞት ገባ። ታዲያ መናገር የሚችል እባብ ለምን በአትክልት ስፍራው ሊገኝ ቻለ? ማለቴ ይሄ ነገር ችግር ነው። ልክ ነው፣ እንግዳ ነገርም ነው። የበለጠ የሚገርመው ደግሞ መጽሐፍ ቅዱስ ይህ ነገር ለምንና እንዴት ወደዚያ እንደደረሰ አለመናገሩ ነው። መጽሐፍ ቅዱስ እባቡን የሚያቀርበው በእግዚአብሔር ላይ እንደሚያምጽ ፍጡርና ሌሎች ሰዎችን የእግዚአብሔርን መልካምነት እንዲጠራጠሩ በማድረግ ወደ ሞት ጎዳና የሚመራቸው አድርጎ ነው። ስለዚህ ይህ እባብ ምንም ይሁን ምን አሁንም ድረስ በዓለማችንና በሕይወታችን ላይ የተንሰራፋው የክፋት ምንጭ ነው። ነገር ግን ተስፋ ደግሞ አለ። በዚያው ታሪክ ውስጥ እግዚአብሔር ለአዳምና ለሔዋን ይህን አስደናቂ ቃል ኪዳን ይገባላቸዋል። ከሔዋን የሚወለድ ልጅ ወደፊት እንደሚመጣ፣ ይህም ሰው የእባቡን ራስ እንደሚቀጠቅጥና ክፋትን ከምንጩ እንደሚያጠፋ። ሆኖም ግን በዚህ ግጭት ውስጥ እባቡ የዚህን ሰው ተረከዝ ይነግሳል። እርስ በእርስ እንደመጠፋፋት ያለ ነው። አዎ፣ እንግዳ የሆነ ግን ደግሞ ውብ የሆነ ተስፋ ቃል ነው። ቀጣዩ የታሪኩ ወሳኝ ክፍል እስኪመጣ ድረስ እንዲሁ ተንጠልጥሎ ይቆያል። ይህም እግዚአብሔር አብርሃም የተባለውን ሰው ሲለይና በእርሱ ቤተሰብ በኩል መልካምነትና በረከት ለዓለም ሕዝቦች ሁሉ ተመልሶ እንደሚመጣ የተናገረበት ነው። ይህንን ቤተሰብ ስንከተል የአብርሃም የልጅ ልጆች መካከል አንዱ የሆነውንና ይሁዳ የተባለውን ሰው እናገኛለን። ይሁዳም ንጉሡ ከእርሱ ዘር እንደሚወጣና ዓለም ሁሉ ይህን ንጉሥ እንደሚከተል የሚናገረውን ተስፋ ይቀበላል። ይህም ንጉሥ ሰላምና ስምምነትን ያመጣል። በተጨማሪም የተትረፈረፈ ምግብ፣ ወይንና ወተት ይኖራል። የወይኑም ስፍራ ያማረ ይሆናል። መጀመሪያ የምናገኘው ከይሁዳ ዘር የሚወጣውን ዳዊት የተባለውን ንጉሥ ነው እና እሱም ጀግና ነው። ምናልባት የእባቡን ራስ የሚቀጠቅጥ እሱ ሊሆን ይችላል። ነገር ግን ዳዊት ራሱ እንደ ሌላው የሰው ዘር ሁሉ በክፉ ተለከፈ። የእባቡን ራስ አልቀጠቀጠም፣ ተቃራኒው ነው የሆነው። ይሁን እንጂ እግዚአብሔር ከዘሩ ንጉሥ እንደሚመጣ ለዳዊት ቃል ገባለት። ነገር ግን ታሪኩን እያነበብክ ስትቀጥል እያንዳንዱ የዳዊት ትውልድ ችግር የሞላበት መሆኑን ታስተውላለህ። ለእባቡ እጅ ይሰጣሉ፣ ክፋትን ደግሞ ይመርጣሉ። ገንዘብን፣ ፍትወትን፣ ስልጣንንና ሌሎች አማልክትን ይከተላሉ። ነገሮች እየከፉ ሄደው የእስራኤልን ሕዝብ አዋረዱት። ክፉ የሆነው የባቢሎን አገዛዝም ማርኮ ወሰዳቸው። ታዲያ በዚህ ሁኔታ ይህን ተስፋ ሊፈጽሙ የሚችሉ ነገሥታት የታጡ ይመስላል። ተስፋ ያበቃለት ይመስላል። ሆኖም ግን በእነዚህ የጨለማ ጊዜያት የተነሱ ነቢያት የተባሉ ቡድኖች ነበሩ። ነቢያቱም ስለሚመጣው ንጉሥ ይተነብዩ ነበር። እርሱም በሚመጣበት ጊዜ ክፋትን ድል እንደሚነሳ እንዲሁም የአትክልት ስፍራውንም እንደሚያድስ ያስታውሱን ነበር። ታዲያ ኢሳይያስ የተባለው ነቢይ ይህ ንጉሥ ለምን እንደቆሰለ ይነግረናል። ኢሳይያስ ይህ የቃል ኪዳን ንጉሥ ከሰው ልጆች ክፋት የተነሳ እንደሚቆስልና ሰዎችም እንደሚገድሉት ይነግረናል። ነገር ግን በድንገት ተመልሶ ይመጣል። ኢሳይያስ እንደሚለው እርሱ ይህን መከራ ስለተቀበለ ለሌሎች ሰዎች የፈውስ ምንጭ መሆን ይችላል። ብሉይ ኪዳን ይፈጸማል። ሰዎች ሁሉ የሚጠብቁትና የእባቡን ራስ የሚቀጠቅጠው ንጉሥ ግን አይገለጥም። ለዚህ ነው አዲስ ኪዳን ሲጀምር የናዝሬቱ ኢየሱስን የሚያስተዋውቀን አንድ ተራ ሰው እንደሆነ አድርጎ ሳይሆን የጥንቱን የተስፋ ቃል ሊፈጽም እንደመጣ አድርጎ ነው። አዎ፣ እርሱ ከዳዊት ከይሁዳና ከአብርሃም የዘር ግንድ እንደሆነ እናውቃለን። እና ደግሞ በእስራኤል ሁሉ እየተዘዋወረ የእግዚአብሔር መንግሥት በጎነት አሁን በዚህ አለ የሚለውን የምሥራች ይሰብካል። ክፋት በሰዎች ላይ ያመጣውን ተጽዕኖ በመጋፈጥ ሰዎችን እየፈወሰ ኃጢአታቸውን ይቅር በማለት ይጀምራል። አሁን ብዙዎች በእርግጥ ቃል የተገባው ንጉሥ መሆኑን እያመኑ ነው። ነገር ግን ኢየሱስ እንደሚነግሥና የሰው ልጆችን ክፋት ሙሉ በሙሉ ወደ እርሱ በመውሰድ ሰላምን እንደሚያመጣ ለቅርብ ተከታዮቹ ይናገር ነበር። ገዳይ የሆነው የእባቡ ንክሻ ቁስል። በትክክል እባቡ ያሸነፈ ይመስላል። ቀጥሎ የሆነው ባይሆን ኖሮ ታሪኩ በእርግጥ አሳዛኝ ይሆን ነበር። ኢየሱስ ከሞት ተነሳ እና አሁን ኢየሱስ በክፋትና በሞት ላይ ሥልጣን አለው። የተቀረው የአዲስ ኪዳን ክፍል ኢየሱስ በክፋትና በሞት ላይ ያለውን ኃይል በማብሰር
እኛም የክፋትን ተጽዕኖ ከሕይወታችን መቋቋም እንደምንችል ይተርካል። ሆኖም ግን አሁንም ቢሆን ሞትና ክፋት በዙሪያችን ባለው ዓለም ውስጥ የሚስተዋሉ የማይካዱ ችግሮች ናቸው። ለዚህ ነው የመጽሐፍ ቅዱስ ታሪክ የሚያበቃው ኢየሱስ ተመልሶ በመምጣት ሥራውን እንደሚጨርስ በመግለጽ ነው። እባቡን ለአንዴና ለመጨረሻ ጊዜ ያጠፋዋል። የአትክልት ስፍራውንም መልካምነት በምድር ላይ ያድሳል።